ሴት ልጅ በድንገት ለአንተ ያላት ፍላጎት ለምን ይቀንሳል የሚለውን እንመልከት። እስከ ትላንት ድረስ በጣም ጤናማ ግንኙነትና ጥሩ ግንኙነት እንደነበራችሁ ታስታውሳለህ። ነገር ግን ዛሬ በድንገት ባህሪዋ እየተቀየረ ካስቸገረ ይህን ቪዲዮ ሙሉ ተመልከተው። መጀመሪያ ያሳየሃት እውነትና እውነታው መጋጨት ሲጀምር ነው። ይህ ምን ማለት መሰለህ? ገና ግንኙነቱ እንደጀመረ አካባቢ ከፍተኛ በራስ መተማመን ይታይብህ ነበር። ሁሉን ነገር ማድረግ እንደምችል ታስባለህ። ህይወቷን በአጠቃላይ እንደምታቃናላት ታስብ ነበር። ከዛ በኋላ ግን ግንኙነቱ እየጠነከረ ወይም ደግሞ እየተግባባችሁ ስትመጡ ደግሞ እነዛን ነገሮች አንተ ለራስ መተው ትጀምራለህ። ማለት በፊት ላይ ህይወቴን ሊድ ያደርጋል ወይም ደግሞ ይመራልኛል ብላ ያሰበችው ሰው የራሱ ህይወት የጨነቀውና የጠበበው ምን ላድርግ ብለህ በጣም የምትጨነቅ አይነት ነገር ሲሆን እውነታው መጋጨት ይጀምራል። ማለትም ካለው ነገር ጋር እሷ ስለ አንተ ያሰበችው ከፍተኛ በራስ መተማመን እንዳለህና ህይወቷ እንደምታቀልላት ነው። አንተ ደግሞ በተቃራኒው ለራስህ ህይወት የከበደህ ወይም ደግሞ የጠበበህ አይነት ማንነት ማሳየት ስትጀምር ያቺ ልጅ ከአንተ መራቅ ትጀምራለች። ምክንያቱም አንተ መጀመሪያ ያሰበችህና እውነታው ስለተለያየ። ሁለተኛው በስሜት ተገፋፍተህ ስሜቷን ማፈር ስንጀምር ነው። ግንኙነቱ በጣም ይመቻል። በተለይ የመጀመሪያ ወቅት አላ ግንኙነቱ በጣም ደስ ይላል። ኬሚስትሪያችሁ ምናምን ይጠነክራል። ከዛ በኋላ አንተ ስሜትን ከማላላት ይልቅ በጣም ግንኙነቱ ስለተመቸ ብቻ አብዝተህ ስደውላት፣ ማለትም በቀን 20 ጊዜ ትደውላለህ፣ ቴክስት ታደርግላታለህ። እነዚህ ነገሮች በአጠቃላይ መጀመሪያ አካባቢ ያቺን ሴት ልጅ ደስተኛ እንደሚያደርጓት ምንም ጥርጥር የለውም። ችግሩ መች ይመጣል መሰለህ? አብዝታችሁ የተላመዳችሁ ግንኙነቱ እየጠነከረ ሲመጣ ግን መሰልቸት ትጀምራለች። ምክንያቱም ምንም አይነት ከእሷ ሌላ ህይወት እንደሌለ እያረጋገጥክላት ትመጣለህ። እሷን በአጠቃላይ ታርጌት ማድረግ ትጀምራለህ ማለት ነው። ካለ እሷ መኖር የማይችል አይነት ወንድ መሆን ስትጀምር ያቺን ልጅ የመታፈን ስሜት ይሰማታል። ማንኛውም ሰው እንዳልኩ የተወሰነ መራራቅ አለበት በግንኙነት ውስጥ። ምክንያቱም ራሱ የሚያዳምጠው ወይም ደግሞ በህይወት ላይ ስኬታማ እንዲሆን የተወሰነ ልትለያዩ ይገባል። ነገር ግን አንተ ስሜትን መቆጣጠር አቅተው ስሜቷን ማፈን ሲጀምር ያቺ ልጅ በድንገት አንተ መራቅ ትጀምራለች። ሶስተኛው ነገር ሴት ልጅ በተጽዕኖ እንጂ በምርጫዋ እንደምትወድ አድርገህ ማሰብ ሲጀምር ነው። ይህንን ቀለል አድርጌ ላስረዳህ። ምን መሰለህ? ከሌሎች ወንዶች ጋር ራስህን ማፎካከር ወይም ደግሞ እሷ እንድትመርጥህ አድርገህ ራስህን ማቅረብ ሲጀምር፣ ማለትም በዙሪያ ካሉ ወንዶች ጋር መፎካከር ሲጀምር የአንተ ማንነት ወይም ደግሞ አንተን የምትወደህ ነገር እያበቃ ይመጣና አንተ መራቅ ትጀምራለች። ምክንያቱም ሴት ልጅ በምርጫዋ ሳይሆን በነገራችን ላይ በተጽዕኖ ነው የምትወደው። ያ ማለት ወንድ ልጅ ተጽዕኖ ሲያሳድርባት ያ ስለ አብዝቶ በመቆጣት ወይም ደግሞ የተለያዩ ነገሮችን በማድረግ አይደለም። በጎ ተጽዕኖ ወይም ደግሞ አንተን እንድትከተልህ የሚያደርጉ ባህሪዎችን በማሳየት ነው እንጂ ከሌሎች ወንዶች ጋር ራስን በማወዳደር ወይም ደግሞ በማፎካከር ወደ ህይወት ልታመጣት ፈጽሞ አችልም። ከዛ ይልቅ እሷ ላይ ተጽዕኖ ለማሳደር ሞክር። በህይወቷ የሚታይ ነገር ልታሳያት ይገባል። ከነዛ ወንዶች በልጠህ የምትታይበት፣ እሷን ደግሞ የአንተ ተጽዕኖ ስር የምትገባበትን ነገር አድርግ። ያለበዛ ግን ያው አራተኛው አንተን የራቀችበት ምክንያት ምናልባት በጓደኞቿ ተጽዕኖ ውስጥ ገብታ ሊሆን ይችላል። ሴት ልጅ አብዝታ የሴት ጓደኞቿን እንደምትሰማ ግልጽ ነው። እመኔ ሴቶች በተለይ ማለትም የሴት ጓደኛ ሴቶች ይኖራሉ አይደል? እነዛ ከአንተ ጋር ሳይሳልፉ ምናልባት ተሰምቶ የማያውቀውን ስሜት እንዲሰማ ያደርጋሉ። ማለት ጀግና እንደሆንክ፣ በጣም ተጽዕኖ ፈጣሪ እንደሆንክ፣ በጣም የተለየ አይነት ሰው እንደሆንክ አድርጎ አንተን ሊያቀርቡ ወይም ደግሞ በሰው ፊት ሊያሞግሱ ይችላሉ። ችግሩ መች መሰለህ? አንተ ከእነሱ ጋር ስትርቅ ግን የተለየ ታሪክ ነው የሚነገራቸው። ሴቶች በተፈጥሯቸው ምንድነው መሰለህ? አንተ የምታደርጋቸውን ቴስቶች በአጠቃላይ ቁጭ ብለው በጋራ መገምገም ወይም ደግሞ አቃቂር የማውጣት ልምድ አላቸው እና ምናልባት አንተ የሴት ጓደኞቿን ንቀህ በእነሱ ምላስ ውስጥ ወይም ደግሞ በእነሱ ራዳር ውስጥ የምትገባ ከሆነ በጣም ከፍተኛ ችግር ውስጥ ነው ያለው። ስለዚህ ምናልባት በድንገት የራቀችህ በተለምዶ ዝም ብሎ ድንገት ሳይሆን በጓደኞቿ ተጽዕኖ ውስጥ ስለገባ ሊሆን ይችላል። የእሷ ጓደኞች እንደዚህ አይደሉም ወይም ጓደኞቿን የምትሰማ አይነት ሴት አይደለችም ብለህ የምታስብ ከሆነ ተሳስተሃል። አንድ ነገር ሁሌም ሲደጋግም ወደ እውነት ይሆናል። ስለዚህ ያቺ ልጅ ሁሌም ከጓደኞቿ ስለአንተ ክፉ ነገር ወይም ደግሞ ደስ የማይል ነገር የምትሰማ ከሆነ አብራ ትቀጥላለች ማለት አይደለም። እንዳልኩ ነው፣ የሆነ ነገር ሲደጋገም እውነት መሆን ይጀምራል። ምናልባት የራቀች ለዛ። በመጨረሻ ማወቅ ያለበት ወሳኝ እውነት ምን መሰለህ? ሴቶች ሁሌም የተሻለውን ወንድ ፍለጋ እንደሚፈልጉ ማወቅ መቻል አለብህ። እመነኝ፣ ራስን ማሻሻል ያቆምክለት ወይም ደግሞ ለእርሷ የሚገባት አይነት ወንድ መሆን ስታቆም፣ አንዳንዴ እንዴት ነው እኛ ወንዶች ይህ ሴት በህይወታችን ስትቆይ ወይም ደግሞ ሴትል ስታደርግ በጣም የትም እንደማትሄድ እናስባለን። ነገር ግን ስህተት ነው። ሴት ልጅ ሁሌም የተሻለውን ፍለጋ ማለትም የተሻለውን ወንድ በኢኮኖሚካል ሊሆን ይችላል፣ አካዳሚካል ሊሆን ይችላል፣ ሁሌም የተሻለ ወንድ ይማርካታል ወይም ደግሞ ወደ እሱ የመሳብ አቅም አላት። ስለዚህ ተረጋግተህ ተቀምጠህ አንተ ህይወትህን ማሻሻል ስታቆም ወይም ደግሞ በጣም ደስተኛ ሆናለች ብለህ ነገሮችን ችላ ማለት ስትጀምር እርሷ ሌላ ወንድ ማየት ትጀምራለች። ስለዚህ ምናልባት በድንገት የራቀች ይመስልሃል እንጂ አንተ ምናልባት በጊዜ ውስጥ ፉክክር ውስጥ ከተህ ነበር። እነዛ ፉክክሮች ደግሞ ምናልባት ሌላ ወንድ አሸንፎ ሊሆን ይችላል። ስለዚህ ያቺ ልጅ በድንገት አይደለም የራቀች፣ ከእነዚህ ምክንያቶች አንዱ ነው።